بسم الله الرحمن الرحيم الحمد لله الذي نزل الكتاب هدى ورحمة وبشرى ولكل شيء تبيانا والصلاة والسلام على سيدنا محمد المبعوث بالمكارم والأخلاق عرفانا وصيانا وعلى آله وصحبه حامل القرآن إدمانا وكيانا أما بعد السلام عليكم ورحمة الله تعالى وبركاته بزاريو التبيان في آداب حملة القرآن بتسنيو درسات اللاي يمنا يو الحافظ النووي رحمه الله تعالى صلاة استهونو قرآنا نميك أراسو ما چنو دمسون كف مادرق يالبت ما چنوس زك أدرقو مقرات يالبت يميلون بيان የሚያደርጉበትን ርዕስ ይሆናል ኢንሻአላሁ ተዓላ ደርሳችንን ስናዳምጥ ለአላህ ማለትን እንዳንረሳ አስተውሳችኋለሁ الحافظ النووي رحمه الله تعالى من ይላሉ فصل أجمع المسلمون على استحباب الجهر بالقراءة في صلاة الصبح والجمعة والعيدين والأوليين من المغرب والعشاء وفي صلاة التراويح والوتر عقبها من يلالو مسلموች በሙሉ ተስማምተዋል በእነዚህ አሁን በመንጠቅሳቸው የሶላት ጊዜያቶች ላይ ድምጽን ከፍ አድርጎ መቅራት የሚወደድ መሆኑን ተስማምተውበታል استحباب እንዳለው ሙስተሐብ መሆኑን ተስማምተውበታል ይሉናል እነዚህ ቦታዎች ምን ናቸው ካልን አንደኛው የሱብህ ሶላት ነው ሁለተኛው የጁሙዓ ሶላት ነው ሶስተኛው ሁለቱ ዒዶች ናቸው ዒድ አልፊጥር እና ዒድ አልአድሃ አራተኛው ደግሞ ወልኡላየይኒ ሚን አልመግሪብ ወልዒሻ በዒሻ እና በመግሪብ ሶላቶች ላይ የመጀመሪያዎቹ ሁለት ረክዓዎች ላይ ድምጽን ከፍ አድርጎ መቅራት እንደሚወደድ ሁሉም ተስማምቷል ወፊ ሶላት التراويح የተራዊህ ሶላት ላይ እንደዚሁ ይወደዳል والوتر عقبها ዊትር ደግሞ ከሆነ የዊትር ሶላት ከሆነ ደግሞ በማንኛውም ሰዓት የሚሰገደው ዊትር ሳይሆን ከሶላቱ ተራዊህ ቀጥሎ የሚሰገድ ዊትር ላይ የሚደረገው ቂራአ በጀህር መሆኑን ተስማምተውበታል ይሉናል وهذا مستحب للإمام والمنفرد بما ينفرد به منها በእነዚህ የሶላት አይነቶች ድምጽን ከፍ አድርጎ መቅራት ይወደዳል ያልነው ለማን ነው አንደኛ ለኢማሙ ነው ሁለተኛ ደግሞ ለኢማሙ ስንል ያኒ ጀማዓ የሚያሰግድ ከሆነ ኢማም ሆኖ ሲያሰግድ በእነዚህ ሶላቶች ድምጹን ከፍ አድርጎ ይቀራል ማለት ነው ሁለተኛው ደግሞ ሙንፈሪድ የሆነ ሰው ነው ሙንፈሪድ ማለት ብቻውን የሚሰግድ ሰው ነው ብቻውን የሚሰግድ ሰው በእነዚህ ሶላቶች ላይ ድምጹን ከፍ ማድረግ ሙስተሐብ ይሆንለታል ግን በምን አይነት ሶላቶች ነው አሉ ቢማ ينفرد به منها ከነዚህ ከተቀስናቸው የሶላት አይነቶች ውስጥ ብቻውን መስገድ በሚችላቸው የሶላት አይነቶች ነው ምሳሌ የጁሙዓህን ሶላት አንድ ሰው ብቻውን መስገድ አይችልም እንደ ኢማም ሻፊዒ መዝሀብ على الاقل 40 ሙስተውጢኖች መሆን አለባቸው ሶላትን የሚያቆሙት ጁሙዓ ሶላት የሚሰገደው 40 ሙስተውጢን የሆኑ ሰዎች ሌሎችም ቅድመ ሁኔታዎች በተሟሉበት መልኩ ሲኖሩ ነው ጁሙዓ የሚሰገደው አንድ ሰው ብቻውን ቆሞ ጁሙዓን ሰገድኩ ማለት አይችልም ስለዚህ እዛ ቦታ ላይ አሁን ይችላል ጀህር አድርጎ መስገድ ጁሙዓን አይባልም ምክንያቱም ሙንፈሪድ መሆን አይችልምና እዛ ላይ ኢማም ካልሆነ ማለት ነውና ሙንፈሪድ የሆነ ሰውም በእነዚህ ሶላቶች በተቀሩት ግን ሱብህን ሶላት ይሁን የሁለት ዒዶችን ይሁን መግሪብና ዒሻንም ይሁን ተራዊህንም ይሁን ዊትርንም ብቻውን አንድ ሰው ሊሰግዳቸው ይችላሉ ስለዚህ በእነዚህ ሶላቶች ላይ ድምጹን ከፍ ማድረግ ሙስተሐብ ነው ይላሉ اما مأمومس واما المأموم فلا يجهر بالاجماع اما مأموم የሆነ ሰው ተከታይ የሆነ ሰው ኢማም አድርጎ የሚከተል የሆነ ሰው በጀህር እንደማይቀራ የዑለማዎች ስምምነት አለበት ይሉናል ስለዚህ ጀህር የሚወደደው ለማን ነው አንደኛ ኢማም ሆኖ ለሚያሰግድ ሁለተኛ ብቻውን ለሚሰግድ ሰው ነው ብቻውን ሲሰግድም ብቻውን መስገድ የሚችላቸው የሶላት አይነቶች ከሆኑ ነው ማለት ነው
ويسن الجهر في صلاة كسوف القمر እንደዚሁም በኩሱፍ القمر ድምፅን ከፍ አድርጎ መቅራት ይወደዳል ይላሉ። ኩሱፍ القمر ማለት የጨረቃ ግርዶሽ ማለት ነው። ይህ የጨረቃ ግርዶሽ የሚባለው ነገር አየቱ ሚን አያቲላህ ነው። አላሁ ተዓላ ለኛ ማስጠንቀቂያ ምልክት ከሚሰጥባቸው አየቶች ውስጥ አንዱ ነው። አላህን ወደ መፍራት እንድንመለስ፣ ተውበት ወደ ማድረግ እንድንሄድ፣ ወንጀልን እንድንተው የሚያመላክቱ የሆኑ የአላህን ዐዘመህ የአላህን ቁድራህ ከሚያስታውሱ ከጊዜ ወደ ጊዜ እየመጡ ከሚያስታውሱ ክስተቶች ውስጥ አንዱ ነው የጨረቃ ግርዶሽ የሚባለው። እንደዚህ የሆነ በየጊዜው ተጠባብቀነው መምጣቱን ናፍቀነው የምንጠብቀው ነገር አይደለም፣ ኒዕማ አይደለም። ይህ ነገር እንዲያውም ለኛ ማስጠንቀቂያ የሆነ ነገር ነው። አላሁ ተዓላ የሁሉ ነገር የበላይ የሆነ ጌታችን፣ በሁሉ ነገር ላይ ተቆጣጣሪ የሆነ ጌታችን፣ በሁሉ ነገር ላይ ቻይ የሆነ ጌታችን እሱን የምናምጽ የሆነን ሰዎች እሱን ከማመጽ እንድንቆጠብ፣ ወደ ተውበት እንድንሽቀዳደም፣ እሱን ወደ መታዘዝ ፊታችንን እንድናዞር ምልክትና ማስጠንቀቂያ መብራት እየሰጠን ነውና ልንፈራ፣ ልንደነግጥ፣ እስትግፋር ልናበዛበት የሚገባ የሆነ ጉዳይ ነው። ነቢዩ ዓለይሂ ሰላቱ ወሰላም ስለ ፀሐይ ግርዶሽና ስለ ጨረቃ ግርዶሽ ሲናገሩ አንድ ሰው ስለሞተ ወይም ስለተወለደ አይደለም ፀሐይና ጨረቃ የሚጋረዱት፣ ኢነማ አላሁ ተዓላ ለኛ የሚሰጠው ምልክት ነውና እስትግፋርን አብዙ በማለት ነግረውናልና የዛኔ ጨረቃ ስትጋረድ የጨረቃ ግርዶሽ ሶላት የሚባል አለ፣ ወደ ተውበት የተውበት ሶላት ማለት ነውና ያንን ሶላት ስንሰግድ ምን ማድረግ ይወደዳል? ድምጻችንን ከፍ አድርገን መቅራት ይወደዳል፣ ለኢማሙ ማለት ነው። እንደዚሁም ወላ የጅሀሩ ፊ ኩሱፊ ሸምስ፣ አማ ፀሐይ ግርዶሽ ከሆነ ግን ኢማሙ ቀስ ብሎ ነው የሚቀራው። ምን አያደርግም? ድምጹን ከፍ አያደርግም ማለት ነው። የጨረቃው ላይ ድምጹን ከፍ ያደርጋል፣ ምክንያቱም የጨረቃ ግርዶሽ ማታ ነው የሚከሰተው ዓደተን። የፀሐይ ግርዶሽ ላይ ደግሞ ድምጹን ዝቅ ያደርጋል። ወየጅሀሩ ፊል ኢስቲስቃኢ፣ የኢስቲስቃ ሶላት ላይ ደግሞ ጀህር ያደርጋል። ኢስቲስቃ ማለት ምንድነው? ጠለቡል መጣሪ ሚነላህ ነው። ዝናብ ሲያጠር ወይም ድርቅ ሲከሰት ሰዎች አላህን ዝናብ እንዲሰጣቸው የሚለምኑበት የሶላት አይነት ነው። ከነ አህካሞቹ ኩቱቡል ፊቅህ ላይ እናገኘዋለን። የዛ ሶላት ላይም እንደዚሁ ኢማሙ ጀህር ያደርጋል ማለት ነው። ወላ የጅሀሩ ፊል ጂናዘቲ ኢዛ ሱልየት ቢነሃር፣ እንደዚሁም ሶላት አልጂናዛም እንደዚሁ ከፍ አድርጎ ድምጹን አይቀራም ማለት ነው፣ በቀን ከተሰገደች ይላሉ። ወከዛ ፊል ለይሊ፣ እንደዚሁም በሌይልም ብትሰገድ ነው። ዐለል መዝሀቢ ሶሒሕ ልሙኽታሪ፣ ሙኽታር እና ሶሒሕ በሆነው ቀውል ማለት ነው። አንዳንድ ቀውሎች አሉ በሌይል የሚሰገድ ከሆነ ጀህር ያደርግ ኢማሙ የሚል ማለት ነው የሶላት አልጂናዛ ሶላትን። ላኪን ሶሒሑና ሙኽታሩ በቀንም ትሰገድ በማታም ትሰገድ ሶላቱል ጂናዛ በኢስራር የሚቀራ ነው በማለት ዑለማዎች ጠቅሰዋል ማለት ነው። ወላ የጅሀሩ ፊ ነዋፊል ነሃሪ፣ በቀን ሱና ሶላቶች ደግሞ ድምፅ ከፍ አይደረግም። በቀን ሱና ሶላቶች ገይረ ማ ዘከርናሁ ሚነል ዒድ ወልኢስቲስቃኢ፣ ከየት ውጭ? ከሶላቱል ኢስቲስቃ ሶላቱል ዒደይን ብለን ከጠቀስናቸው ውጭ። ምክንያቱም ዒድ በቀን ነው የሚሰገደው፣ ሶላቱል ኢስቲስቃም በቀን ሊሰገድ ይችላል። ከነዚህ ሶላቶች ውጭ፣ ሁለቱም እንግዲህ ሱና ናቸውና ነው። ከነዚህ ሱና ከሆኑ ሶላቶች ውጭ ሌላ ረዋቲቡል ፈራኢድ፣ ምሳሌ ከፈርድ ሶላት በፊትና በኋላ የሚሰገዱ ሱና ሶላቶች ሶላቱ ዱሃ ሊሆን ይችላል። ሌሎችም የሶላት አይነቶችን መስገድ ከፈለገ ሶላቱ ተውባህ የመሳሰሉ ብዙ አይነት የሶላት አይነቶች አሉ። እነዛን ሲሰግድ ቀን ላይ እስከሆነ ድረስ ድምፅን ዝቅ አድርጎ ነው የሚቀራው ማለት ነው። ወእኽተለፈ አስሓቡና ፊ ነዋፊል ለይል፣ ማሺ ስለ ቀን ሱና ሶላቶች ተነጋገርን። ድምፅን ዝቅ አድርጎ ነው የሚቀራው አለን። ስለ ሌይል ሱና ሶላቶችስ፣ ሌይል ላይ የሚሰገዱ ሱና ሶላቶች ዙሪያ
ዑለማዎቻችን ይላሉ የሻፊዒ ዑለማ የሻፊዒ መዝሀብ ዑለማዎች ኺላፍ ውስጥ ወድቀውበታል። ሶስት አይነት አቅዋል አለ። ፈልአዝሃሩ አነሁ ላ የጅሀር አዝሃሩ በመዝሀባችን አነሁ ላ የጅሀር ነው፣ ያዕኒ ድምፁን ከፍ አድርጎ አይቀራም ነው። ወሳኒ አነሁ የጅሀር ሁለተኛው ቀውል ድምፅን ከፍ አድርጎ ይቅራ የሚለው ነው። ወሳሊሱ ወሁወ አልአصሑ ይላሉ አልሐፊዙ ነወዊ ሶስተኛውና ትክክሉ ደግሞ በእኛ መዝሀብ በኢማሙ ሻፊዒ መዝሀብ ወቢሂ ቀጠዐ አልቃዲ ሑሰይኑን ወልበገዊዩ ቃዲ ሑሰይንና በገዊይም ቁርጥ ያደረጉበት ነው። ይህ ነው ትክክሉ ብለው ያስቀመጡት ነው። ሶስተኛው ቀውል ምንድን ነው? የቅረኡ በይነ አልጀህሪ ወልኢስራር በድምፅን ከፍ በማድረግና በኢስራር መካከል አድርጎ ይቅራ አሉ። ስለዚህ ሶስት አይነት አቅዋሎች አሉ ማለት ነው። አንደኛው ለዝቅ ያደርግ ነው እንደ ቀኑ ሁሉ፣ ሁለተኛው ድምፁን ከፍ አድርጎ ይቅራ ነው፣ ሶስተኛው ደግሞ በመካከል ያደርገው የሚል ነው። ማሺ ይህ በመካከል የሚባለው ምንድን ነው ካልን ወሁወ አልሙዐበሩ ወሁወ አልመዕሩፉ ቢተወሱጥ አተወሱጥ በመባል የሚታወቀው ነው። ወضبطه بعضهم ከፊሎቹ በምን መልኩ ضبط አድርገውታል? ቢአን የጅሀረ ታረተን ወዩሲረ ኡኽራ ያዕኒ በጀህርና በኢስራር መካከል ያደርገው ማለት ምን ማለት ነው? አንዳንዴ ጀህር እያደረገ አንዳንዴ ኢስራር እያደረገ ይቅራ ማለት ነው። ወኢላ በጀህርና በኢስራር መካከል ያደርገው ከተባለ ጀህር ከመሆን ወደ ኋላ አይልም። ምክንያቱም ኢስራር ማለት ምንድን ነው? ወደፊት ይመጣል ኢንሻአላሁ ተዓላ። ሰውየው ለራሱ በሚሰማው ቀደር ያክል መቅራት ነው። ጀህር ማለት ደግሞ ከጎኑ ያለ ሰው በሚሰማው ቀደር መቅራት ነው። በእነዚህ መካከል ያደርገው ከተባለ ሚዛን ለማድረግ ይከብዳል። ስለዚህም ምን ማለት ነው በይነል ጀህሪ ወልኢስራር ሲባል አንዳንዴ ጀህር ያደርግ አንዳንዴ ኢስራር ያደርግ ማለት ነው በማለት ዑለማዎች ضبط አድርገውታል ማለት ነው። እሺ ስለ ለይል ሶላት ይህን ያክል ዑለማዎች ካሉ ለይል ሶላት ስንል እንግዲህ ቀደም የጠቀስናቸው ሱና የሆኑ ሶላቶች አሉ ከመግሪብ በኋላ የሚሰገዱ ምሳሌ ከዒሻ ሶላት በኋላ ሶላቱ ተራዊሕን ጠቅሰናል። ዊትር ከተራዊሕ በኋላ ያለው ዊትርም ጀህር ይደረግበት ብለናል። ከነሱ ውጭ ስላሉት ነው እያወራን ያለ ነው ማለት ነው። ከነዛ ውጭ ምሳሌ ተሐጁድ ለይል ተነስቶ የሚሰግድ ከሆነ የመሳሰሉት የሶላትን ለይልን የሚሰግድ ከሆነ ሰውየው ምን ያደርጋል ማለት ነው? አንዳንዴ በኢስራር ይቀራል፣ አንዳንዴ በጀህር ይቀራል ማለት ነው። ወለው ፋተሁ ሶላቱን ቢለይሊ ፈቀዳሃ ቢነሃሪ አው ቢነሃሪ ፈቀዳሃ ቢለይል ፈሀል ዩዕተበሩ ፊል ጀህሪ ወልኢስራሪ ወቅቱል ፈዋቲ አም ወቅቱል ቀዳእ? አሁን በጣም ደስ የምትል መስአላ እዚህ ላይ አልሐፊዙ ነወዊ ያወሱልናል። ምን ይላሉ? ምናልባት አንድ ሰው ሶላት በለይል አለፈው በሆነ ዑዝር ሊሆን ይችላል፣ ያለ ዑዝርም ሊሆን ይችላል። አንድ ሰው ሶላት ካለፈው ቀዷ ማውጣት ግዴታ አለበት። ይህ በዑለማዎች ዘንድ ልዩነት ያለበት ነገር የለም። ሶላት ተውበቷ ቀዷእ ነው። ቀዷእ አድርጎ ከወንጀሉ መጸጸት ነው። ሶላትን ቀዷእ እንዴት ያውጣ? ለይል ሶላት ካለፈውና ምሳሌ ሰውየው ዒሻ ሶላት አለፈው ቀን ላይ ቀዷእ ማውጣት ፈለገ። በምን አይነት መልኩ ነው የሚቀራው? የዒሻን ሶላት ቀዷእ ሲያደርግ የዒሻ ሶላት የምን ሶላት ነው? የጀህር ሶላት ነው። ድምፅን ከፍ አድርገን የምንቀራበት ነው። የዙሁር ሶላት ደግሞ ምንድን ነው? ድምፅን ዝቅ አድርገን የምንቀራበት ነው። ስለዚህ የዒሻን ሶላት በዙሁር ወቅት ቀዷእ አድርጎ ሲሰግድ ኢዕቲባር የሚያደርገው የዒሻን ወቅት አስቦ በዙሁር ወቅት ከፍ አድርጎ ድምፅን ነው የሚቀራው ወይስ የዙሁርን ወቅት ላይ ስላለሁኝ እኔ የዙሁር ወቅት ላይ ስላለሁኝ የዒሻን ሶላት ቢሆንም ቀዷእ የማወጣው ድምፄን ዝቅ አድርጌ ነው የምቀራው ነው የሚለው? የትኛውን ነው የሚይዘው? ወይም ደግሞ በተቃራኒው የቀን ሶላት አለፈው፣ ምሳሌ ዙሁር አለፈው፣ መቼ ቀዷእ ለማድረግ ፈለገ? ዒሻ ወቅት ላይ። ዙሁር ቀስ ተብሎ የሚቀራ ሶላት ነው።
ዒሻእ ደግሞ ድምፅ ከፍ ተደርጎ የሚቀራ ሶላት ነው። ግን ዙህርን ቀዳእ ሊያደርግ የፈለገው በዒሻ ወቅት ነው። ስለዚህ አሁን በዒሻ ወቅት ላይ ስላለሁኝ የዙህርን ወቅት ሶላት ቀዳእ ሳደርግ ኢዕቲባር የማደርገው የምመለከተው ያለሁበትን ወቅት ነውና ዙህርን ቀዳእ የማደርገው በጀህር ነው ወይስ የዙህሩን ወቅት ኢዕቲባር አድርጌ የዒሻ ወቅት ላይ እንኳን ብሆን ድምፄን ዝቅ አድርጌ ነው የምቀራው? የትኛውን ነው ኢዕቲባር የማደርገው? ዑለማዎች በዚህ ዙሪያ ላይ ምን ብለዋል ነው መስአላው አሁን የምናወራው። አልሐፊዝ ነወዊ ምን አሉ ረሒመሁላሁ ተዓላ ፊህ ወጅሃኒ ሊአስሓቢና፣ ሁለቱንም ያለው አሉ ዑለማዎቻችን። ሁለት ወጅህ አለው፣ ሁለት መንገድ አለው። አዝሃሩሁማ አልኢዕቲባሩ ቢወቅቲል ቀዳእ። አዝሃሩና የተመረጠው በመዝሀቡ ምንድነው? በኢማሙ ሻፊዒ መዝሀብ ኢዕቲባር መደረግ ያለበት ያለፈው ወቅት ሳይሆን አሁን ቀዳእ የሚደረግበት ወቅት ነው አሉ። ስለዚህ ምሳሌ ዒሻእ ያለፈው ሰው በዙሁር ወቅት ቀዳእ ማድረግ ከፈለገ ዒሻእን ቀዳእ ሲያደርግ በምን አይነት መልኩ ነው የሚቀራው ማለት ነው? በኢስራር ድምፁን ዝቅ አድርጎ ነው ቀዳእ የሚያደርገው ማለት ነው። ወይም ደግሞ ዙሁር ያለፈው ሰው ዒሻእ ወቅት ላይ ቀዳእ ማድረግ ከፈለገ ዒሻእ ወቅት ላይ ሆኖ ዙሁሩን ቀዳእ ሲያደርግ የሚቀራው የዙሁርን ቂራአ በምንድን ነው? በጀህር ነው ማለት ነው። ድምፁን ከፍ አድርጎ ነው የሚቀራው ማለት ነው። ይህ አዝሃሩ ቀውል ነው ማለት ነው። ከፊሎቹ ደግሞ አይ ያለፈውን ወቅት ነው ኢዕቲባር የሚያደርገው ያሉም አሉ። በሁለቱም ልንሰራ እንችላለን። ላኪን አዝሃሩ ኢዕቲባር የሚደረገው የምንመለከተው ያለንበትን ወቅት ነው፣ ቀዳእ የምናወጣበትን ወቅት ማለት ነው። በዚህ አይነት መልኩ ዑለማዎቻችን አስቀምጠዋል። እሺ ይህንን ካለን ቀጣይ የምናያቸው በዚህ ፈስል ውስጥ ሁለት መስአላዎች አሉ። ኢንሻአላሁ ተዓላ በድምፅን ዝቅ አድርጎ በሚቀራበት ቦታ ላይ ከፍ አድርጎ መቅራት ወይም ከፍ ተደርጎ የሚቀራበት ላይ ዝቅ አድርጎ መቅራት ምንድነው ሁክሙ? ሶላታችን ላይ የሚያመጣው ተእሲር ምንድነው? የሚያመጣው ጉዳት አለ ወይ? ወይስ በምንዳችን ላይ የሚያመጣው ጉዳት አለ ወይ? ሲጀመር ድምፅን ዝቅ አድርጎ መቅራት ምን ማለት ነው? ድምፅንስ ከፍ አድርጎ መቅራት ምን ማለት ነው የሚለውን በዝርዝር አልሐፊዙ ነወዊ ያስቀምጡልናል። ኢንሻአላሁ ተባረከ ወተዓላ በቀጣዩ ደርሳችን የምናየው ይሆናል። አላሁ ተባረከ ወተዓላ በሰማነው ተጠቃሚዎች ያድርገን። ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።